አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የማይደገም ድል ለ10 ሱቆች ብቻ ከሜሪት ሪል ስቴት በታላቅ የንግድ ማዕከል በመርካቶ ተክለ ሃይማኖት ላይ በ11 በ22 እና በ33 ካሬ አማራጮች ያሉ የንግድ ሱቆችን በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። የኮሪደር ልማቱን ያማከለ G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ አሊያም ደግሞ ከ3.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ እየሸጥን ነው። ሱቆቻችን በኔት ኤሪያ ብቻ ማለት ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ ፓርኪንግ አገልግሎት፣ የሰውና የዕቃ ሊፍቶች፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይሄ ሁሉም ለንግድ በሚመኙት በመርካቶ ተክለ ሃይማኖት ነው። ለ10 ደንበኞች ብቻ በ15% ቅናሽ የምናስተናግድ ስለሆነ ከታች ባለው ስልክ ቁጥር ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ የጠበቅነው ሆኗል፣ የጠበቅነው ተፈጽሟል። ከሁለት ቀን በፊት የሰራውላችሁ ነገር እንግዲህ አይናችሁ እያየ የዓለም ዋንጫው አሸናፊ ስፔን ሆናለች። በትላንትናው ዕለትም ሌላ ዶክመንተሪ ደግሜላችሁ ነበር፣ በእርግጠኝነት ተሞልቼ ማለት ነው። ይህንን የ26ቱን የፊፋ ወርልድ ካፕ ዋንጫ ስፔን እንደምታነሳው በመረጃና በማስረጃ ለእናንተ ሁሉንም ነገር ግልጥልጥ አድርጌ አሳይቻችሁ ነበር። ያው በእኔ ውስጥ የሚሰራው እግዚአብሔር ነው ብያቸዋል። የቅድስት ድንግል ማርያም ልጅ እግዚአብሔር ነው የሚሰራው፣ መንፈስ ቅዱስም አብሮኝ ነው። ሪስክ ወስጄ ነው ይሄን ነገር የተናገርኩት። ሌላው ውጤቱ ይሄ ይሆናል ብሎ አልተናገረም። እኔ ደግሞ ውጤት መናገር ብቻ አይደለም ወይንም ስፔን ታሸንፋለች ብቻ ብዬ አይደለም የተናገርኩት። እንደሱ ማንም ሊገምት ይችላል። ልታሸንፍበት የምትችልበት መንገድ ይሄ ነው። ስፔን እንደምታሸንፍም እርግጠኛ ነኝ። ምክንያቱም ስክሪፕትድ ነው። ስክሪፕትድ የሆነበት ምክንያት ደግሞ ይሄ ነው ብዬ አሳይቻችሁ ነግሬያችሁ ነበር። ታዲያ እንዳልኩት ስፔን የ26ቱን የፊፋ ወርልድ ካፕ ከፍ አድርጋ በምታዩት መልኩ አንስተዋለች ማለት ነውና በጣም ግልጽ የሆነ ነገር ነበር ሀፕን ያደረገው ማለት ነው። እንደምታዩት ዶናልድ ትራምፕም አልንቀሳቀስም አልወርድም ብሎ እዛው ዋንጫ ሲያነሱ ከስፔን ብሔራዊ ቡድን ጋር ቆሞ ነበር። ያው ሁሉም ቦታ አለው። እኔ ነኝ አድራጊው፣ እኔ ነኝ ፈጻሚው አይነት ነገር ነው ይሄ ሰውዬ የሚሰራው። አድራጊ ፈጻሚ፣ አልፋና ኦሜጋ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ የታወቀ ነው። ግን ይሄ የአፖሎ ልጅ ከመሆኑ አንጻር እና ደግሞ የአንታይክራይስቱን ስፕሪት ከመበተኑ አንጻር የእሱን ስራ ከመስራቱ አንጻር እንዲህ አይነት ነገሮች ማድረግ ይወዳል። ከዚህ በፊትም ቼልሲ ዋንጫ ሲያነሳ እንደዚሁ አይነት ነገር ታይቶበት ነበርና በስፔንና በአርጀንቲና መካከል የተደረገው የዓለም ዋንጫ ፍጻሜ ጨዋታ ፈጽሞ በስፔን ብሔራዊ ቡድን ዶሚኔት የተደረገ ነበር። ፈጽሞ የማይገናኝ ስታቲስቲክስ ነው እንደምታዩት ማለት ነው። 20 ሹት ለ3፣ 11 ሹት ኦን ታርጌት ለ0፣ 68 ፖሴሽኑ 68 ለ32 እና ፓስ ያደረጉት ደግሞ እንደምታዩት 803 ለ445 ማለት ነው። ፓስ አኪዩሬሲው ደግሞ 90 ለ78 እና ፈጽሞ ቁጥሮቹ ለስፔን ያደሉና ዲዘርቭ የሚያደርጉ ናቸው ማለት ነውና ዳትስ ዋይ በቃ አያችሁ፣ ቀድሜ የነገርኳችሁ ስክሪፕትድ ስለሆነ ማን ተጫውቶ ማን ማግባት እንዳለበት ይታወቃል። ለዛ ነው የዓለም ዋንጫውን ፍጻሜ ያያችሁ የአርጀንቲና ደጋፊዎች ምን ተሰማችሁ? የምር አስተያየት ስጡ። ከደጋፊነት ስሜት ወጥታችሁ እዩ ስል ነበር ያለፉትን ሁለት ዶክመንተሪዎች። ይሄ ነው ሀፕን ያደረገው። ቲማችን ምነካው፣ ቡድናችን ምነካው አላላችሁም? ኳሱን ለስፔን ብሔራዊ ቡድን ሰጥተው ነበር ሲጫወቱ የነበረው። ኢማጂን 20 ለ3 ሹቶን ታርጌት እንዳያችሁ 11 ለ0 አታይምትስ አት ጎል ሙከራ ራሱ 20 ለ0 እኮ ናቸው። በጣም የሚገርም ነው። የማቹ ሞመንተም እንደምታዩት ነው፣ ጭራሽ የማይገናኝ ነው እና አስቀያሚ ከሚባሉት የዓለም ዋንጫ ፍጻሜዎች መካከል አንዱ ነው። እኔ በዘመኔ ካየሁት የእግር ኳስ የዓለም ዋንጫ ፍጻሜ ይሄ አስቀያሚ ነው ለእኔ ማለት ነው። አብዛኞቻችሁም በዚህ ትስማማላችሁ። ምንም ኳስ የሚባል ነገር አልነበረም ትላንት። የአንድ የቡድን የበላይነት ነው የታየው፣ ለዛውም በፍጻሜና አርጀንቲና በድለው እንደ የመጣችው እስከሚያስብል ድረስ ነው ጨዋታው ላይ የስፔንን የበላይነት ያየ ነው ማለት ነው። ኳስ እንኳን መንካት እስከሚያቅታቸው ድረስና ይሄ ቀድሞ ስክሪፕትድ የሆነ እንደሆነና ለስፔኖች የተመቻቸ እንደሆነ ግልጽ ነው ማለት ነውና
በነገራችን ላይ አብዛኛው ገማች ይህንን የዓለም ዋንጫ አርጀንቲና ታነሳዋለች ብሎ ነበር እና ይሄ ዲሌማ የተባለ የትዊተር አካውንት 2021 ላይ በ26ቱ የዓለም ዋንጫ ፍጻሜ ላይ ስፔንና አርጀንቲና እንደሚገናኙ 3-2 አርጀንቲና እንደምታሸንፍ ተናግሮ ነበር። እንደገና ሃውክስ የተባለች ጭልፊትም እንግዲህ ገልፍ ኒውስ ሰሞኑን በዓለም ዋንጫው ላይ ይዟት እየወጣ ነበር። አልተሳሳተችም፣ እንግሊዝ አርጀንቲና ታሸንፋለች ብሏል። እንደዚህ አይነት ነገር። ስለዚህ ዛሬም የትላንትናው ፍጻሜ ላይ አርጀንቲና ከስፔን አርጀንቲና ታሸንፋለች ብላለች እየተባለ ነበር። እኔ ግን እዛው አቋሚ ላይ ነበርኩ፣ እርግጠኛም ነበርኩ። እግዚአብሔር የተመሰገነው። ምክንያቱም ዶቶቹን ፐዝሎቹን ገጣጥመን የሰጡንን ነገር ስናይ ስፔን እንደምታሸንፍ ነግሬያችሁ ነበር። ካስታወሳችሁ ከትላንት ወዲያ ከ2 ቀን በፊት የሰራሁት ዶክመንተሪ ላይ እዚህ የፊፋ ፎቶ ላይ አሸናፊው አለ ብያችሁ ነበር። የላሚን ያማልን እጅ እዩት፣ ወደ ስፔን ይጠቁማል። ፊፋ እና ላሚን ያማል በግልጽ እየነገሯችሁ ነበር ማለት ነው። እሱም ከዓለም ዋንጫው በፊት አርጀንቲናና ስፔን ለፍጻሜው እንደሚገናኙ አርጀንቲናና የስፔንን ማሊያ አሳይቶ ተናግሮ ነበር፣ ነግሬያቸዋለሁ። ሌላኛው ኢንተረስቲንግ የሆነው ነገር ደግሞ ዘ ወርልድስ ጌም የተባለው የህፃናት መጽሐፍ ፐብሊኬሽን ዴቱን ይዩት፣ ጁን 2 2026 ነው። ከዓለም ዋንጫው በፊት የተጻፈ የልጆች መጽሐፍ ነው። እዛ መጽሐፍ ላይ ስፔንና አርጀንቲና ለዓለም ዋንጫው ፍጻሜ እንደሚገናኙና በስፔን አሸናፊነት ጨዋታው እንደሚያበቃ ለዛውም 7 ቁጥር የሚለብሰው ተጫዋች ጎሉን እንደሚያገባ ኢማጂን ተናግሮ ነበር። እናሳይቻችሁ ነበር። ይህንንም የኔን መውደቅ የምትመኙ የኔን መዋረድ የምትመኙ አሁን ወዴት አላችሁ? አያችሁ አይደል? ሪያሊቲውን ነው እኔ ግን የነገርኳችሁ። እንደምታዩት ነው። ተመልከቱ። እዚህ ጋር መጽሐፉ ላይ 0-0 ይሆናሉ ይላል እስከ ተወሰነው ታይም እስከ 40ኛው ደቂቃ። ከዛ በኋላ 1-1 የሚል ነገር ይታያል። አሁንም አቻ እንደሚሆኑ ነው የሚናገረው። እስካሁን አለየም ነው። 7 ቁጥሩን ይዩት። ውጤቱን ያየውና ከዛ በኋላ ያገባል ማለት ነው። እዚህ ጋር የማሸነፊያውን ግብ ያገባል፣ ጎል ይላል ማለት ነው። ነግሬያቸዋለሁ። ይሄ መጽሐፍ ስፔን አርጀንቲናን እንደምታሸንፍ አሳይተዋል ብያችሁ። ኢማጂን 7 ቁጥሩ ሲያገባ አሳይቶን ነበር መጽሐፉ ማለት ነው። እና ይሄ ስክሪፕትድ ስለመደረጉ ይሄ የዓለም ዋንጫ ፍጻሜ ማረጋገጫ ነው ማለት ነው። ወዴት ትሄዱ? አንፎሎ እናደርጋለን አርጀንቲና ካሸነፈች፣ አንሰብስክራይብ እናደርጋለን ስትሉ የነበራችሁ ኬጂ ስሪዎች ወዴት ሄዳችሁ? ትክክለኛ የዴሰበን ቤተሰቦች እንደማታረጉት ስለማቅ፣ ምክንያቱም ውጤቱ ቢቀየር እንኳን አይቀየርም እንጂ እንዳያችሁት ያልኩት ሆኗል። ለፍጻሜ እንዲደርሱ ግን ተመቻችቶላቸው ነበር። መረጃና ማስረጃ ያንን ያሳይ ነበር። ውጤቱም እንደዛ እንደሚሆን ያሳይ ነበር እና በአንድ ስህተት ፈልጋችሁ አንሰብስክራይብ አንፎሎ ለማድረግ የምትሄዱ የዴሰበን ቲዩብ ቤተሰቦች እንደሌላችሁ አውቃለሁ። ኬጂ ስሪዎችና የኔን መውደቅ የኔን መሳሳት የሚመኙ የነበሩ ሰዎች ግን ያንን ሲያደርጉና ሲሉ ነበር። ግን ሪያሊቲው ትሩዙ ይሄ ነው። አያችሁ አይደል? ዴሰበን ዝም ብሎ አያወራም። ከመረጃና ከማስረጃ ጋር ከ2 ቀን በፊት ይሄ ነገር ሀፕን እንደሚያደርግ ስፔን የ26ቱን የዓለም ዋንጫ እንደምታነሳ 7 ቁጥሩም እንደሚያገባ ተናግሬ ነበር። ጭራሽ አርጀንቲናዎች ሜዳው ሳይኖሩ ነው ጨዋታው ያለቀው ማለት ነው። ዶሚኔት ተደርገው በስፔን እንደዚህ አይነት ፍጻሜ እኔ እናንተ አይታችሁ ካወቃችሁ አላቅም። ስታስቲክሱንም አሳይቻቸዋል። ሌላኛው ኢኮኖሚስት ማጋዚን በ26 ያወጣው ከቨር ነው። ውጤቱን ይገልጻል ብዬ ነገርኳችሁ ማለት ነው። ሉክ እዩት። 2 ከለር ነው ያለው መጽሔቱ ላይ ማን ለፍጻሜ እንደሚደርስ የተናገሩበት ማለት ነው። ሰማያዊ ውሃ ሰማያዊ ከለር እና ቀይ ከለር አለ። አርጀንቲናና ስፔን ማለት ነውና ኳሱን የሚመታው ኳሱ እንግዲህ ክቡ ነው፣ ኬዮሱ ነው፣ ክራይሲሱ ነው የሚመታው ፌራን ቶሬዝ ነው ማለት ነው። ጎሉን ያገባው 7 ቁጥር ይኸው ሙሉ ቀይ ለብሷል። ዩሲ እና ግልጽ ነበር ስፔን ቢት እንደምታደርጋት አርጀንቲናን ኪክ እንደምታደርጋት እንደምትመታት ዋንጫውንም እንደምታነሳ ይሄ መጽሔት ግልጽ አድርጎት ነበር። እንደውም አንዳንዶች ምን ብለው ተረድተውት ነበር መሰላቸው? ይህንን እኔ በተቃራኒው ስለተረዳሁት ነው እንጂ በራሴ ማለት ነው እንጂ አብዛኛው ሰው ይሄ መጽሔት ያው አርጀንቲና ዋንጫው እንደምትበላው ነው የሚያሳየው ነው ያሉት። ይኸውላችሁ ፌራን ቶሬዝ ኳሱን ሲመታው ይኸውላችሁ ጫማው ይታያቸዋል። ውሃ ሰማይ ነው የአርጀንቲና ማሊያ ማለት ነው። እና ከዛ በኋላ 4 መስመር ይታያል። እነዛ 4 መስመሮች አርጀንቲና አራተኛዋን የዓለም ዋንጫ እንደምታሸንፍ ነው የሚናገሩት ብለው ነበር። ግን እኔ በዚህ ተቃራኒ ነው የቆምኩት። በጣም ብዙ ሰው እንደዚህ ብሎ ነበር። በነገራችን ላይ በጣም ብዙ ሰው በኮንስፓይረሲ ቲዮሪስ ዙሪያ ያሉም
እንደዚሁም እንደ ጭልፊቶቹ አይነት ሌሎችም በግለሰቦች ደረጃም አይነት ያሉ ራሱ ድሬክም ሳይቀር ተቃራኒ ቢመጣም የእሱ ግምቱ ላይ እንደምታውቁት አርጀንቲና ታሸንፋለች ነበር ያሉት። እኛ ግን እግዚአብሔር ገልጦልን የቅድስት ድንግል ማርያም ልጅ መንፈስ ቅዱስ ከኛ ጋር ነው ሪያሊቲውን ትሩዙን አሳይቶን ፈጣሪ ስፔን ዋንጫው እንደምትበላ አሳይቻችሁ ነበር በመረጃና በማስረጃ ያ ነገር ሀፕን አድርጓልና ይህን ፎቶ እኔ እንደዛ ነው የተረዳሁት። እንደዛም ነው የሆነው። ሌላኛው ዋንጫውን የሚጠቁመው ፎቶ ብዬ ደግሞ ያሳየኋችሁ የጀስቲን ቢበር ሃፍታይም ሾው ፎቶ ነው ማለት ነው። ልጁን ከፍ አድርጎት እንደ ዋንጫ አንስቶት ዘግዝቆት አይነት ነገር እንደ ዋንጫ አንስቶት ይታያል። እንግዲህ ሜሲ ነው ላሚን ያማልን ባፕታይዝ ያደረገው። እኔ ጠመቀው ብዬ ነው የማምነው። ባዛረገው ይሄ አጠበው ምናምን የሚለውን ተዉት። የፍሪሜሰኖችን ፖስት ካርድ አሳይቻቸዋለሁ። በኋላ ላይም ታዩታላችሁ፣ አሳያቸዋለሁ። ጎቱ ነው አዲስ መጪውን የሚጠምቀው ማለት ነው። በፍሪሜሰኖች ፖስት ካርድ ላይ እንዳሳየዋችሁ ጎቱ አዲስ የሚመጣውን የማህበሩን አባል በፍሪሜሰኖች ይጠምቀዋል። ከዛ ለቀጣይ ጎት ያደርገዋል ነው። ሜሲ ጎት ነው አይደለም የሚለውን ተዉት። እናንተ ግሬተስት ኦፍ ኦል ታይም የሚለውን ስለምታስቡት ነው። ጎት ኦፍ ሜንዴዝ ነው ጨዋታው። እሱ ላይ ፎከስ አድርጉልኝ። ወይንም ስለ ባፎሚቱ ነው ጉዳዩ። ስለዚህ ጀስቲን ቢበር ሜሲ ነው። ከዛ በኋላ የጀስቲን ቢበር ልጅ ደግሞ ላሚን ያማል ነው። እንደ ዋንጫ ያነሰዋል። እየነገራችሁ ነው ዋንጫውን ማን እንደሚያነሳው። ወይንም ሜሲ ላሚን ያማልን በ19 ቁጥር ቀመር መሰረት ቀማምሮ በፍሪሜሰን አሳልፎ ለዋንጫ እንደሚያበቃው ማለት ነው። እና ሌላኛው ማሳያ ደግሞ የአዲዳሱ ነው የነገርኳችሁ ማለት ነው። ከ2 ዓመት በፊት 2024 ላይ ፖስት ያደረገው ከዓለም ዋንጫ በፊት 10 ቁጥሩ ሜሲ ነው፣ 19 ቁጥሩ ላሚን ያማል ለፍጻሜ እንደሚገናኝ ያሳየበት ነው አዲዳስ። ሌላኛው ደግሞ 19 ቁጥሩ ከቆመበት ወርዶ ወደ ኳስ ይሄዳል። ይሄ ወደ ዋንጫው መሄዱን የሚያሳይ ትልቅ መልእክት ነው ማለት ነው። ሌላኛው ነግሬያቸዋለሁ እንግዲህ አርጀንቲና ብሎ ሲያሲስ ድሬክም የምትበላው ስፔን መሆኗን እወቁ ብያቸዋለሁ። ሌላኛው ደግሞ በጣም ፋሲኔቲንግ ያደረገኝ ይሄ ነው። ይሄ ቪዲዮ ነው የሌጎ ማስታወቂያ ኮሜርሻል። እንደምታውቁት ሊዮኔል ሜሲ፣ ክሊያን ምባፔ፣ ቪኒሲየስ ጁኒየር እንዲሁም ክርስቲያኖ ሮናልዶ ባሉበት የዓለም ዋንጫው ይታያል እና ዓለም ዋንጫው ለኔ እያሉ ፐዝሉን ለመግጠም ወይም ለመሰካት ሌጎውን ለመሰካት በሚሞክሩበት ጊዜ አንድ ልጅ በመሃል ይመጣል። ከዛ በኋላ አውጥቶ ይሰካል ማለት ነው። ያ ላሚን ያማል ነው ብዬ ነግሬያችሁ ነበር። ስለዚህ ዋንጫውን የሚያነሳው የፈረንሳይ ብሔራዊ ቡድን ነው። ላሚን ያማል የፊቱ ከለር የልጁ ወጣትነቱ እድሜው ገና መሆኑ እንደምታዩት ፎቶንም ቀይሬላችኋለሁ። ላሚን ያማልን እያሳዩን ነው። ወይ ከፖርቹጋል አልሆነ፣ ከብራዚል አልሆነ፣ ከአርጀንቲና አልሆነ፣ ከፈረንሳይ አልሆነም ዋንጫው ግን ለዚህ ልጅ ሆነ ዋንጫው። ይሄ ልጅ ደግሞ እየነገሩን ያሉት ላሚን ያማል ነው ብለው ነው ብዬ ነግሬያችሁ ነበር። ሌላኛው የአዲዳስ በ2025 ለዓለም ዋንጫው ያስተዋወቀው ኳስ ነው፣ የትሪዮንዳ ኳስ። ያ ስማርት ቦል ያ እንግዲህ ሴንሰር ያለው ኳስ በሚተዋወቅበት ወቅት የለቀቀው ፎቶ ነበር አዲዳስ። እንግዲህ በ24 ያንን አሳየ 2 ጎቶች ብለው፣ ከዛ በ25 በአመቱ ደግሞ ይሄን አሳየ ማለት ነው። እዚህ ጋር የተደረደሩት የዓለም ዋንጫን ያነሱ ሌጀንዶች ናቸው፣ ተጫዋቾች ናቸውና የ2010ሩ ዣቬ የተቀመጠበትን ይዩት፣ ቀይ ነው ወንበሩ። ከዛ በኋላ ደግሞ የ2026ቱ ቀይ ነው ወንበሩ። በወንበሩ ከለር ይጄላችሁ የ2022 ላይ እንደምታዩት ምን ነበር ከለሩ? ውሃ ሰማያዊ። ከዛ የ2026ቱ ምንድነው ከለሩ? ቀይ ነው። ስለዚህ አርጀንቲና ዋንጫውን አትበላውም፣ የምትበላው ስፔን ነች። ምክንያቱም ከአርጀንቲና ቀጥሎ ያለው ወንበር ቀይ ነው ብዬ ነግሬያችሁ ነበር። ሜሲም ቆሟል ከቀዩ ትይዩ ወንበር። ይሄ በሁለቱ መካከል የሚደረገውን ጨዋታ የሚያሳይ ነው፣ ግን ወንበሩ ቀይ ነው ማለት ነው። እና ሜሲ ራሱ ውጤቱን ተናገረ ብዬም የሰራው ዶክመንታሪ ነበር። እዛ ላይም ራሱ እንደሚያነግሰው ሜሲ ላሚን ያማልን በ19 ቁጥር ቀምሮ እዚህ እንደሚያበቃው ብዙ ተነጋግረን ነበር። ያ ነገር አይናችሁ እያየ አይናችን እያየ ሀፕን አድርጓል። የአንድ ቡድን የበላይነት የታየበት የዓለም ዋንጫ ከመቼውም ጊዜ በላይ እንዲሁም ማለት ነው። እና ስታቲስቲክሶች ሁሉ ነገሩ እንግዲህ ወደማ እንደሚያደላ ጨዋታው ራሱ ወደማ እንደነበረ አርጀንቲና ለቃ እስከምትጫወት እስከምትመስል ድረስ የታዘብንበት ነገር ነበር። ሃፍታይም ሾው ላይ እንግዲህ እነ ማዶና እነ ሻኪራ እነ ጀስቲን ቢበር እነ ቢቲኤሶች ፐርፎርማንስ አድርገዋል። የጠበቅነውን ሪቹዋል አግኝተናል። በጣም በሚገርም ሁኔታ መጀመሪያ ፐርፎርማንስ ያደረገችው ወደ ሜዳ ስትገባ የታየችው ማዶና ነች፣ ከሁለት ሌጀንድ ኳስ ተጫዋቾች ጋር ማለት ነው። አንደኛው ሮናልዶ 9 ቁጥር ለብሷል፣ እሷ ማዶና 10 ቁጥር ለብሳለች። አንደኛው ሮናልዲኒዮ ደግሞ 10 ቁጥር ለብሷል። ሁለቱም ብራዚላዊ ናቸው በነገራችን ላይ። ታዲያ 9-1-1 ይወጣዋል። እንግዲህ በኒውሜሮሎጂ እንደምታውቁት 0 ካውንት አትደረግም፣ ድሮፕ ነው የምትደረገው ማለት። ስለዚህ 9-11 ይመጣል ማለት 9-1-1 ታስታውሳላችሁ።
ከትላንት ወዲያ በሰራውላችሁ ዶክመንተሪ ላይ የዓለም ዋንጫ ፍጻሜ ዩናይትድ ስቴትስ ኦፍ አሜሪካ ኒውዮርክ ነው የሚደረገው። ኒውዮርክ ደግሞ እነዛ ወርልድ ትሬድ ሴንተር ህንፃዎች መንትዮቹ ህንፃዎች በ9/11 ነው የተመቱት። ኒውዮርክ እንደ ኒክኔም 9/11 ተብላ ትነሳለች፣ ትታወቃለች። ለሊዮኔል ሜሲ ዶናልድ ትራምፕ የሰጠው የማሊያ ስጦታ 47 ቁጥር ነው። 4 ሲደመር 7 11 ነው። ዶናልድ ትራምፕ 45ኛ እና 47ኛ የአሜሪካ ፕሬዚዳንት ነው። 4 ሲደመር 5 9፣ 4 ሲደመር 7 11 ብያቸዋለሁ። ይሄ 9/11 ይወጣዋል። የ9/11 ሪቹዋል የሚደረገው እዛ የዓለም ዋንጫ የኳስ ፍጻሜ ላይ ብያችሁ ነበር። ይኸው ሮናልዶ፣ ማዶና እና ሮናልዲኒዮ ያንን ቁጥር አሳይተውታል ማለት ነው። ኮቪድ-19 የምታውቁት ነው። 19 ቁጥር 911 እዛው የኒውዮርክ ኢመርጀንሲ ነው እንደምታውቁት። እንግዲህ ቀጥታ ስንወስደው ይህን ቁጥር የመረጡበት ምክንያት ከመጽሐፍ ቅዱስም አንድምታ ማየት አለብን። የዮሐንስ ራእይ ምዕራፍ 9 ከቁጥር 11 በእነርሱም ላይ ንጉሥ አላቸው፣ እርሱም የጥልቁ መልአክ ነው፣ ስሙም በዕብራይስጥ አብዶን በግሪክም አፖሊዮን ይባላል ይላል መጽሐፍ ቅዱሱ ቃል ማለት ነው። የነ ትራምፕ አምላክ አፖሎ ማለት ነው፣ አፖሊዮን። እና በግልጽ ይህንን ያው ስታቹ እያቆሙ በግልጽ ፔይንቲንጋቸው ላይ ምናምን እያሳዩ የሚያመልኩት ነው። እነ ናሳም አፖሎ ሚሽን አላቸው እንደምታውቁት ሰይመውለታልና ቢቲኤሶች ፐርፎርማንስ በሚያደርጉበት ታይም ደግሞ እቺ ምልክት ፍላሽ ተደርጋለች። የ661 ሳይን ፍላሽ ተደርጋለች። ኦፕኒንግ ሴሬሞኒ ላይም ሜክሲኮ የተደረገው አሳይቻቸዋለሁ። ኦልሲንጋይ ዳይቭ ፕሮቪዳንስ ይሄ ዋናይ ፒራሚድ ሲምቦሉ ታይቷል። እዚህ ጋር ደግሞ ይላችሁ ዴሞኒክ የሆነ ኢሜጅ ይታያል ልብሱ ላይ ማለት ነው እና የቢቲኤስ ፐርፎርማንስ ላይ ማለት ነው። እና ሳክሲፎን ነፊዎቹ ደግሞ እንደምታዩት እንዳለ ቀይ ጫማ ለብሰዋል ማለት ነው። ይህ እንግዲህ በቀጥታ ሪፕሬዘንት የሚያደርገው ሬድ ሹዝ ክለብን ነው ማለት ነው። የሚያፈሱት የህፃናት ደም አለ፣ የሚመገቡት የሰው ስጋ አለ፣ ሳክሪፋይስ የሚያደርጉት ያው ብለድ ሪቹዋል እንደምታውቁት ማለት ነው። ዩማን ሳክሪፋይስ አለ እና በቀጥታ ያን ሪፕሬዘንት ለማድረግ የሄዱበት ርቀት ነው። ኤሊቶቹ እነ ፖፖች ማክዶናልድ ላይ ቶም ማክዶናልድ ላይ ብዙ ሴሌብሪቲስ፣ አክተርስ፣ ሚዚሽያንስ፣ ኢንፍሉዌንሰርስ ኤሊት በምንላቸው ደረጃዎች ያሉ ሰዎች ይህን ጫማ ሲያደርጉ ይታያል ማለት ነው። እና እዛ ጋር የሚያፈሱት ደም እዛ ጋር ለዲያብሎስ ሳክሪፋይስ የሚያደርጉት ደም ሪፕሬዘንት እንዲሆንላቸው ያደረጉት አምልኮ ነው ማለት ነው። እና እንግዲህ እነዚህ ሁለት ሰዎች ተሳክቶላቸዋል። ያው ተደውሎ አለ ቀይ ካርዱን አንሳው ቀጣይ ጨዋታ ይግባ ብሎ ደውሎ የፊፋ ፕሬዚዳንት ጋር የፊፋ ፕሬዚዳንትም ያንን ቀይ ካርድ አንስቶ ትራምፕም መልሶ አመስግኗል አይተናል። እና እንዲህ አይነት የዓለም ዋንጫ ስክሪፕትድ ባይደረግ ፕላንድ ባይደረግ ስቴጅድ ባይሆን አይግረማችሁ ለማለት ነው ወንድሞቼ። እና ስክሪፕትዱ እንግዲህ ይህንን ይመስላል፣ ተፈጽመዋል። የ2026ቱ የዓለም ዋንጫ የ26ቱ ፊፋ ወርልድ ካፕ አሸናፊ ስፔን ነች። ለተጻፈላት ስፔን አሸንፋለች ማለት ነው። እንግዲህ እኔ ነብይ ሆኜ እኔ ጠንቋይ ሆኜ ሳይሆን ወይም እኔ ሌላ ነገር ሆኜ ሳይሆን ሪያሊቲውን ትሩዙን ነው ያሳየዋችሁ። እነሱ የሚሰጡትን ፐዝል ዶት በመገጣጠም ራቢቶል ውስጥ ገብቼ ያለውን ነገር ለእናንተ በማሳየት እግዚአብሔር ረድቶኝ የቅድስት ድንግል ማርያም ልጅ መንፈስ ቅዱስ ከኔ ጋር ሆኖ ይሄ ይሆናል ያልኩት ሆኗል ማለት ነው። ኢቨን እኮ ፔድሪ ተናግሮ ነበር እኮ ኔሽንስ ሊጉን ካጣች በኋላ ስፔን አፍተር ስፔን ሎስት ኔሽን ሊጉ ፋይናል ላስት ይር ፔድሪ ሜድ ኤ ፖስት ዊዝ ይውላቸው 19/07/26 ብሎ ለቆ ነበር። ይሄ ቁጥር ደግሞ ስንወስደው 19ኛው ቀን ትላንት ነው። ጁላይ 19 የዓለም ዋንጫ ፍጻሜ በስፔንና በአርጀንቲና መካከል የተደረገው 7ኛ ወር ጁላይ ነው። 26 ደግሞ አመቱ ነው ማለት ነው። ስለዚህ በዚህ ዕለት ዋንጫው እናነሳለን ብሎ ነበር ተናግሮ ነበርና ስክሪፕትድ መሆኑ ሁሉም ነገር ግልጽ ሆነዋል ማለት ነው። እና ዝም ብዬ አይደለም ስክሪፕትድ ነው፣ ስቴጅድ ነው፣ ፕላንድ ነው የዓለማችን ነገር ስላችሁ ከመሬት ተነስቼ አይደለም። ቀድሞ የታቀደበት ቀድሞ የታሰበበት ማን ምን ማድረግ እንዳለበት ማን ምን መውሰድ እንዳለበት ነገሮች ተመቻችተዋል ቀድሞውኑ ማለት ነው። ይሄ ሜትሪክ ሲስተም ውስጥ እንደመኖራችን እንደዚህ አይነት ነገሮች ያጋጥማሉ ማለት ነው። ዓለማችን በዲያብሎስ ወድቃለች ለጥቂት ጊዜ ቢሆንም እንግዲህ ምንም ማድረግ አይቻልም። ገና ነገሮች እየባሱ ይመጣሉ። አሁን ከዚህ የዓለም ዋንጫ በኋላ ራሱ ከፍተኛ የዓለም ጦርነት ይነሳል ብዬ ነው የማስበው። ምክንያቱም ከኦፕኒንግ ሴሬሞኒያቸው አንጻር ተነስቼ ካሳዩን አንጻር ተነስቼ ማለት ነው የኒውክሌር ዋርኒንግ አሳይተውናል። ኒውዮርክ ስትፈራርስ፣ አሜሪካ ስትፈራርስ አሳይተውናል። ስለዚህ ከዚህ የዓለም ዋንጫ ፍጻሜ ስፔን ከበላችሁ በኋላ እንዲህ አይነት ነገር
እንጠብቃለን ብዬ አስባለሁ። ለምን ስፔን እንድትበላው ተደረገ ተነጋግረናል። ምክንያቱም ላሚን ያማል መንገስ ስላለበት ሜሲ ስላጠመቀው የፍሪሜሰኖች ሪቹዋል መቀጠል ስላለበት ስክሪፕትዱ ይሄ ስለሆነ ማለት ነው። ፈጣሪ ሁላችንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።